የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ቶራ ብለን ነው ምንገባው። ቅዳሜ ከሰዓት ሻይ ሰዓት ላይ ማን አለ? ይሄው ተናገር። እኔ ስሙ ደስ ሲለሚለኝ ረገጥ አይ ስሙ ብቻ አይደለም። ቶማስ እኮ ሲያወራ አይደለም ሲመጣ መገኘቱ ብቻ የሆነ ስሜት ይፈጥራልና ዛሬ በሻይ ሰዓት እንግዳችን ስለሆንክ በጣም ደስ ብሎናል ቶማስ። እኔም ስለጋበዛችሁኝ በጣም ደስ ብሎኛል። እናመሰግናለን። በጣም እናመሰግናለን። ዮናስንና ጸገነትን ሁሌ በእንትን ነበር ማያችሁ። ዛሬ ያው ፊት ለፊት አገኘኋችሁ። ፊት ለፊት ምን ልጠይቁኝ? ለራሴ ግራ ገብቶኛል። እስቲ ምን ልንጠይቅህ እንደሆነ ከሻዩ በኋላ እንነጋገር። ቶማስ ፊልምህን ስናየው ቶማስ ስትታይ ስትገኝ ገና ይሄ በጣም ግሬስፉል የሆነ ሰው አለ አይደለ? ስትመጣ ገና አለው የሆነ ስሜት አለው። እንደሱ አይነት ጸጋ አለ። ታውቀዋለህ ብዬ አስባለሁ። ታንክ ዩ በጣም አመሰግናለሁ። እውነት ነው። ማይገኝ ጥቂቶች ጋር ብቻ ያለ ጸጋ አለ። እውነት ነው። አመሰግናለሁ። ጸግዬ አመሰግናለሁ። እሺ ቶማስ እንግዲህ ይፈለጋል ታስጨርሽኛለሽ ስሬት እዛ ፊልም ላይ ያሉት ካራክተሮች አሉ። የቶማስ ካራክተሮች በቃ የሰውን ስሜት ይቆጣጣራል አንተ ስትመጣ። ግን እንግዲህ ወደ ኋላ መሄድ አለብን። ቶማስ እንግዲህ ድሬዳዋ ነው ረጅም ጊዜ ያሳለፍከው። ግን ወደዚህ ወደ ጥበብ የመግባት ሐሳብ ነበረ? ወደ ኋላ እንሂድ ብዬ ነው። እኔ ተወለድኩት ወላይታ በድሮ አጠራር ወላይታ አውራጃ በዳሞት ጋሌ ወረዳ ለቦዲቲ ከተማውን ታውቃታላችሁ? ቦዲቲ እኔ አላውቃትም ግን ሲባል ነው። ግን በልጅነቴ ወደ ድሬዳዋ ሄድኩኝ። አንድ 10 ዓመት ድሬዳዋን ያሳለፍኩት። ድሬዳዋን ተማርኩት። ክርስቶስ ትምህርት ቤት ነው ከ1 እስከ 8 ከ9 እስከ 10 ሉል መኮንን ድሬዳዋ ሉል መኮንን የተማርኩት። ሉል መኮንን ሁለተኛ ደረጃ ትምህርት ቤት ሃይስኩል ከመሆኑ በፊት ሐረር ነበረ ድሮ እየተካሄደ። ከ8ኛ ያለፈ ሰው ሐረር ሄዶ ነበር የሚማር የነበረው። ይሄን ማወራልህ እኮ የዛሬ 57 ዓመት ታሪክ ነው ማወራልህ ነው እንዴ? አዎ ሰገነታ ምክንያቱም በ1960 አካባቢ ነው እኔ ድሬዳዋ የሄድኩት። ከዛ በኋላ በሶማሌ ጦርነት በ69 የሶማሌ ጦርነት ጊዜ ውስጥ ከፍተኛ ረብሻ ነበረና በዛው ትንሽ የመረጋጋቱ ምን ሁሉ ሲጠፋ ወደ ተወለድኩባት ወላይታ ተመልሼ መጥቼ 11 እና 12ን ተምሬ ከዛ ዩኒቨርሲቲ ጆይን አድርጌ እንትን አደረኩ ማለት ይቻላል ባጭሩ። እንግዲህ ለጠየቅሽው ጥያቄ እንግዲህ አንዳንዴ እንደዚህ እኮ ነው በፊልም የምታያቸው በስራቸው የምታውቃቸው ሰዎች እንግዲህ እናገኛቸዋለን እና የተለያዩ ሰዎች ናቸው። እዛ ጋር የምናውቀው ቶማስ ብዙ ጊዜ አስፈሪ ነው። እስካሁን የተሰጠህ ካራክተር በአብዛኛው ተመሳሳይ ናቸውና ቶማስ እንደዚህ አይነት ካራክተር ቢጫወት የተፈለገውን ስሜት ሊያመጣ እንደሚችል ማን ነው መጀመሪያ ያወቀ? ማን ነው ካስት ያደረገ? የመጀመሪያው ፊልም ምንድነው? የሚገርምሽ ላመሰግን ወዳለው አንድ ከዛሬ ስንት ዓመት በፊት በብሔራዊ ውትድርና ማሰልጠኛ ስልጠና የሰጠሁት ልጅ ነበረ። ያም ልጅም ዛሬ በዚህ በሙያው ዘርፍ ትልቅ ቦታ ደርሷል። እሱም ሰራዊት ፍቅሬ ይባላል። ሰራዊት ፍቅሬ እኔ እነ ሰራዊት ፍቅሬ በብሔራዊ ውትድርና ያኔ ጦር ላይ ብሔራዊ ማሰልጠኛ ነበሩ። 100 የአዲስ አበባ ልጆችን እዛው ለጦሩ ኢንተርቴይን እንዲያደርጉ በባህል በሙዚቃ በቲያትር ስልጠና ሰጠናቸው ነበር። በዛን ጊዜ ያቀኝ ነበርና ይሄንን ባጭሩ ለአንቺ ጥያቄ ለመመለስ ፊልም እንዲጫወትለት እኔ አንተን እያየኸው ነው የጻፍኩት አለ። እያየሁሽ ነው ምነግርሽ አትፈሪ ማለት
አሁን አልፈ አንተን እያየሁ ነው የጻፍኩትና አደራህን እምቢ እንደማትለኝ እተማመናለሁ ይለኛል ሰራዊት ፍቅሬ። ኧረ ተው ሰራዊት፣ እኔ አንደኛ በመጀመሪያ ደረጃ በስራ አስኪያጅነት ፕሮቶኮል ተወጥሬ ያለው ሰው ነኝ። ያኔ ስራ አስኪያጅ ነኝ፣ ቲያትር ቤት ስራ አስኪያጅ ነኝና ገባው፣ እድሉን ሰጠኝ፣ ተጫወትኩት። ምን ፊልም ነበር? ይፈለጋልን። ይፈለጋልን አሁን ለጠየቅሽው እሱን ተጫወትኩና ለኔም ፊድባኩ እጅግ በጣም ከህዝብ ዘንድ የተሰጠኝ ፊድባክ በጣም ቆንጆ ሆኖ አገኘሁትና ይሄ ልጅ ውለታ መለሰ ማለት ይቻላልና ወደ ፊልሙ ኢንዱስትሪ እንዲገባም ያደረገኝ ሰራዊት ፍቅሬ ነው። አይገርምህም? በጣም ይገርማል ማለት ለሰርሻ አንተም በጦር ቤት ሆነ እዚህ ያደረስከው ወደ ጥበቡ አመጣኸው፣ መልሶ ደግሞ ካሳ ይሄን የሚያስፈልግና እኔ በአብዛኛው እንግዲህ ባጭሩ ላስቀምጥልሽ ከአዲስ አበባ ዩኒቨርሲቲ በቲያትር ዲፓርትመንት ግራጁዌት አድርገን ከወጣን በኋላ በኃላፊነት ላይ ነው የሰራሁት። ረጅሙን ጊዜ በኃላፊነት የቲያትር ቤቶች ስራ አስኪያጅ ሆኜ ነው በአብዛኛው የሰራሁት። ራስ ቲያትር፣ ቲያትርና ባህል አዳራሽ፣ ብሔራዊ ቲያትር ያልሰራሁበት ቲያትር ቤቶች የሉ። እነዚህም በኃላፊነት ነው የሰራው። ግን ወደ ሙያው የበለጠ ወደ ፊልሙ ኢንዱስትሪ እንዲገባ አሁንም ደግሜ ነው የምነግርሽ ኢንዱስትሪ እንዲገባ ያደረገኝና የበለጠ የህዝብ ፍቅርና ክብር ያገኘሁት እሱ እነዚህን እድል አመቻችቶ ስለሰጠኝ ነውና አሁንም አመሰግነዋለሁ። ምክንያቱም የሰራሃቸው ፊልሞች አሁን ታስጨርሽኛለሽ፣ ስርየት፣ ይፈለጋል በቃ ያንተ መኖር እንዳልኩ ነው። በደንብ በጣም ግሬስ አለው። በቃ የምታስፈራ ለዛ ቦታው በደንብ የምትሆን ፊልሙን እንዲህ ብለን እንድናየው ያደረከን ሰው ነህ። ሰርሽን ብቻ ሳይሆን ሰይፉ ፋንታውንም እንዳትረሺው። ለምሳሌ በጋራ አንድ ላይ ነው እንትን ያደረጉትና ምናልባትም በጋራ ያጩኝ ይመስለኛልና ሁለቱም በጋራ ያዘጋጁት ስለሆነ ወደ ራስ ቲያትር ደረስ ብለን እንድንመጣ እኮ ፈልጌ ነው። ራስ ቲያትር ትልቅ የቲያትር ብቻ ሳይሆን የሙዚቃ ድግስ የነበረበት ብዙ ሰዎች የፈሩበት ቤት ነውና ደርሰን እስኪ እንመለስና አስታውስ እስኪ ራስ ቲያትርን። ራስ ቲያትር እውነትህን ነው ገና በወጣትነቴ ነው። ገና ወጣት ምናልባት ዛሬ 28 እና 30 ዓመት ነው። ዋና ስራ አስኪያጅ ሆኜ ተመድቤ በሚሄድበት ጊዜ የነበሩት ባለሙያዎች የነበሩት እኔ ገና ከቲያትር ቤት ግራጁዌት አድርጌ ክፍለ ሀገር ጅማ ሰርቼ ኢትዮጵያ ብሔራዊ ቲያትር መጥቼ ተዋናይና ቲያትር ክፍል ኃላፊ ሆኜ በነበረበት ጊዜ ነው ተሹሜ ራስ ቲያትር የሄድኩት። እጅግ አስፈሪ ወቅት ነበር በዛን ሰዓት እና በእርግጥ አንዳንድ ጊዜ የቲያትር ቤት ማኔጅመንት አንተ እንደ ስራ አስኪያጅ ብትሄድም የጋራ ማኔጅመንት ነው። በዚህ ዙሪያ ላይ ትልቅ አክብሮት ያለኝ ያንን ኃላፊነት በአግባቡ እንድወጣ ከበስተጀርባዬ ሆኖ ማኔጅመንቱንም ማንኛውንም አመራር የረዳችኝና የረዱኝ አዳነች ወልደ ገብርኤልና አዲሽና ጥላሁን ጉግሳን በዚህ አጋጣሚ ላመሰግናቸው እወዳለሁ። የእናንተ ትውልድ እንኳን የእናንተ ዘመን ሰዎች በመተሳሰብም ክሬዲት በመስጠትም አትታሙ። አንዱ አንዱን ሳያመሰግን አይወጣም። አንዱ ስለ አንዱ ጥሩነት ሳያወራ አይወጣም። ይሄ በእናንተ ጊዜ የነበረ መተሳሰብ ነው። አሁን የለም እያልኩኝ ሳይሆን ግን ይሄም አንዱ የእናንተ ትውልድ በደንብ መለያው ነው ልልፈልጌ ነው። ቶማስ እስኪ ወደ ይሄ አንዳንዴ ወርቃማ ጊዜያት ምንላቸው አሉ በህይወታችን ብዙ ስራ የሰራንበት በቃ የገነንበት ምናልባት ቶማስ በማኔጅመንት ቦታ ላይ ያለ ብትሆንም ግን ደግሞ ወደ ስክሪን መጣ፣ ሰው አወቀ፣ ሰው በጣም አደነቀ፣ አየኸው ታዋቂነትንም ደግሞ በዛውም ልክ ደግሞ ብዙ ፊልሞችን ሰራ። አንድ ወቅት ይመስለኛል ስርየትም ይፈለጋል ታስጨርሽኛለሽ በቃ ተከታታይ ፊልሞች ላይና ቲያትርም ደግሞ እዚህ ጋር ሌላም ስራም አለና ያንን የወርቃማ ጊዜ እስኪ እናስታውስ። እውነትሽን ነው። በህይወቴ ያልተደገመ ነገር ብዬ የምነግርሽ ስርየትንና ይፈለጋልን በምሰራበት ወቅት እኔ የአዲስ አበባ ቲያትርና ባህል አዳራሽ ስራ አስኪያጅ ነበርኩኝ እና እድሉ ገጥሞኝ አንድ ትልቅ ቲያትር የጌትነት እንየው ቲያትር እቴጌ ጣይቱን የማዘጋጀት ኃላፊነቱ ላይ ወደቀ። አስቢ፣ እቴጌ ጣይቱ ታሪካዊ ተውኔት ነው። የጌትነት እንየው ፕሌይ ነው። ዌል ሜድ ፕሌይ። ነፍሱን ይማረውና ኩራባቸው ደነቀ ምክትል አዘጋጅ ነበረና ከዛ እንዴት እናድርግ ብለን ብዙ ከተወያየን በኋላ
ኤኒዌይ ተገጣይቱ ባላችሁ አጭር ሰዓት ነው የሻይ ጊዜያችሁ አይደል? እኔን ባወራላችሁ በአጭር ጊዜ ውስጥ እንለፈውና ወደ ነጥቡን ተገጣይቱን ቀን እስከ 11 ሰዓት ድረስ አዘጋጃለሁ። ከዛ ይፈለጋልን እስከ 6 ሰዓት እተውናለሁ፣ እጫወታለሁ ማለት ነው። ከ6 ሰዓት እስከ 11 ሰዓት ደግሞ ስሬትን እጫወት ነበር። እንግዲህ አስቢው የወጣትነት ጊዜን እንግዲህ ይሄን ማወራልሽ ከ20 ዓመት በፊት የነበረውን ነው ማወራልሽና ወርቃማና የወጣትነት ጊዜ እኔ አስታውሰዋለሁና ስምህ ውስጥ አለ የሆነ አንተነት ይገለጻል። ቶማስ ቶራ ሲባል የሚመጣ ነገር አጻጊም ይጮህ ነገር አለ፣ አብሮ የሚመጣ ምስል አለ ይጮሃል። ምናልባት ድሬዳዋ ክርስቶስ ትምህርት ቤት ከዛ በኋላ ደግሞ ሉል መኮንን እዚህ አካባቢ ልጅነትህ ላይ የተሰራ ነገር ይኖር ይሆን? አሁን ወደ ጥበባው ለምን እንድትመጣ ማለት ነው? ወይ ሃይ ስኩል ወይም ደግሞ ኤሌመንተሪ ያለ አሁን ላመጣው ጥያቄ የተሰራ ነገር እኔ የብዙ ሰዎች ስሬት ውጤት ነኝ። ድሬዳዋ እንግዲህ ክርስቶስ ትምህርት ቤት ነው የተማርኩት። የነበሩት አስተማሪዎች የመዝሙር የግጥም ያኔ ስለ ድሬዳዋ ስለ ተለያዩ ነገሮች ምናምን በስነ ጽሁፉም ዙሪያ እሳተፍ ነበር። በመዝሙሩም በስነ ጽሁፉም እንሳተፍ ነበር። ጥሩ አስተማሪያችንም ነበሩ። የስነ ጽሁፍ መምህራችን የአማርኛ መምህር የነበሩት ስለሺ ካሳይ ይባላሉ። እና ያም አንዳንድ የጀመርናቸው ነገሮች ለዚህ ለአሁኑ ወይም ለቀጣይ ዩኒቨርሲቲ ምን መማር እንዳለብኝ ምርጫ እንትን አልሆነብንም፣ አልተደነቃቀፍን። ምን መምረጥ እንዳለብንም ኦልሬዲ ተረድተን የገባ ነው ለማለት ፈልጌ ነው። ቶሚ ወደ ህፃናትና ወጣቶች አካባቢስ? ራስ ቲያትር ሰርቻለሁ። ቲያትርና ባህል አዳራሽ እንግዲህ ረጅሙን ህይወቴን የአመራር ማለቴ የኃላፊነት ዘመኔን ቲያትርና ባህል አዳራሽ ሰርቻለሁ። በክህነት አገልግሎትነት ለ8 ዓመት በስራ አስኪያጅነት ለ10 ዓመት ሰርቼ ነው ከዛሬ ጀምሮ ወደ ህፃናትና ወጣቶች ቲያትር ቤት ሄዶ በዛው በኃላፊነት እንዲያገለግል እሺ ብዬ ሄድኩ። ደግሞ የበለጠ ነው ህፃናትና ወጣቶች አካባቢ ላይ ያለው እንግዲህ ረጅሙን ጊዜ ሰክኜ በስዬ በማናጅመንቱ በምኑ የሄድኩት ወደ ልጆች ጋር ስትሄጂ ደግሞ እንዴት ያረካል መሰለሽ። እናትሽ የህፃናት እንትኖችን ዝግጅቶችን ፕሮግራሞችን ያ የተለመዱ ዩዥዋል መገምገም ምን ማድረግ በቃ ያናሉ እና ህፃንነትም በስፋት እንዳልሄድብህ ቆንጆ ነበር፣ በጣም ቆንጆ በቃ። እኔ ግን ብዙ ጊዜ እንደዚህ ጥበብ ሰዎች ትወና ላይ ገጠመኝ ይኖራቸዋል። የተለመደ ጥያቄ ነው፣ ብዙ ጊዜ ይባላል እንደዛ። እኔ እንደሱ ሳይሆን ብልህም ላታስታውሰው ትችላለህ፣ ግን ታስጨርሽኛለሽ። ቁጥር 1 ላይ ካልተሳሳትኩኝ ከመስፍን ጋር በጣም ነበር እዛ ላይ የምታሰቃየው። ማጠናለው ምናምን አይደለም የምር ተጎርቶ ነበረ። እሷን እንትን ማስታወስ ፈልጌ ነው። አይ ኢንፎርሜሽኑ ደርሶሻል። እንዲህ እያሽከረከርኩ የበለጠ ከወደቀ ይጎዳል ሳላስበው እጄን መመለስ ነበረብኝ በአግባቡ። ግን እጄ ሳተውና ለቀኩት። እኔም የለሁኝም። ከዛ በኋላ ሄደ መስፍን የለውም። ኦልሬዲ ልክ ያ ሲፈጠር ካሜራማኑ ዳይሬክተሩ ከት እንዳለው ከት አደረገው እንጂ ለአንድ ሰዓት እኔም እሱም ሌሎቻችንም ካሜራማኑ ምን ሁላችንም በቃ ኦልሬዲ ሚስ አድርገናል። ያንን ቦታ ላይ ስቼዋለሁ፣ ለቅቄዋለሁ። መልቀቅ ያልነበረብኝን አድርጌዋለሁ። ከባድ ነበርና ሁሉም ነው የጮኸው። በእርግጥ አልተጎዳም፣ ግን የነበረው ሁኔታ ጥሩ አልነበረም። ከዛም ያው ስራችንን መቀጠል አልቻልንም። ኦልሬዲ ያው አዘጋጅተን የዛን ቀረጻ አልነበረም ማለት ነው። በቃ ኦልሬዲ ቀረጻውን ተበትኝና ረፍት እንውሰድ ይባላል። ቶማስ ግን ከዛ ውጪ እንግዲህ በትንሹም ቢሆን በዚህ በሻይ ሰዓት ከወላይታ ድሬዳዋ ቲያትር ቤቶች ትወናው ላይ መጣን፣ እዚህ ጋር ደረሰን። ግን ቶማስ ከስራው ውጪ ምን አይነት ሰው ነው? ከጓደኞቹ ጋር ሲያሳልፍ ቶማስ ምን አይነት ሰው ነው? ከዛ ውጪ ያለውን ቶማስን ማወቅ ፈለኩኝ። ከስራ ውጪ አንቺ እንደምታዩ እኔ በአመራር እንበልሽና የስራው ባህሪ በሚፈቅደው መሰረት ሙሉ ልብስሽን ካራባትሽን አውልቀሽ ወደ መዝናኛው ወደ ጓደኞቼ በሚገባበት ሰዓት እኔ ሌላ ቶማስ ነኝ። ፍጹም ማታውቂው ቶማስ፣ ፍጹም ተጫዋች፣ ፍጹም በቃ ጨዋታ ወግ ወዳለሁ። አሁን ዮናስን ወድ ከሆነ
ማንም ሰው እንዳይረብሽ የዮናስን ወግ ለማዳመጥ እኔ ወግ አዋቂ አይደለሁም። ከወግ አዋቂዎች ወግ ለመስማት በጣሙን አቴንሽን የምሰጥ ሰውና ተጫዋችም ነኝና ለማለት ነው። ባጭሩ ፍጹም አይገናኝም የኔ ባህሪና ምናምን። ድማሙንም እናንሳ። እዛ ጋር የነበረው ነገር ይሄ አይጥና የድመት የሚመስለው ነገር ብዙ ሰው ውስጥ ሲኖቹ እያንዳንዱ ሲኖቹ ብዙዎቻችን እዝነ ህሊና ውስጥ አሉ። ትንሽ መለስ እስኪ እንበል። አዎ በላይነሽ ነበርሽ ነፍሷን ይማረውና በላይነሽ ያው ከእስር ቤት ስወጣ የተቀበለችኝ ናት እና እሱን ሳስበው በጣም የሚገርም ነውና ሰይፉ ምንድነው የሚለኝ አይታችሁ ከሆነ ፊልሙን ድማሙ ይላል ይደውላል። ኦሬዲ አዞኛል ወደ ግድያው ወደ ተለያዩ ቦታዎች ስምሪት ከሰጠኝ በኋላ ትቼዋለሁ ድማሙ ትቼዋለሁ ይለኛል። ስማ እናትህ ሆድ ውስጥ ብትገባ እንኳን አታመልጠኝም። እንዲህ አይነት ቀልድ ተው ቀልድህን ተው ምናምን የምልበት ፓርት አለ እና ይሄን ቀልድህን ተው እንላለን። እና ከድማሙ ውጪ ስሬት ለተባለው ስሬት ላይ ይገርም ጋጋ ጋራ በኮድ ነው የምንገናኘው። ጋጋ ሲደውል ያው ኦሬዲ መናገር ስለማይችል በምልክት ነው እና አይ ነበረ። በማይበት ጊዜ ልጆቼ የሆኑት ይከታተላሉ። ያንን ታል አባታችን ምናምን ምን ያለው ይሄ ሰው እየተመላለሰ ነው፣ ምንድነው የሚመላለስበት ጉዳይ ይላሉ። ግሩሜና ነሚያ ምንድነው የሚመላለስበት አያቸዋለሁ። ከዛ የሆነ ሙዚቃ ነው እስቲ ሙዚቃውን ከፍ አድርገው ምናምን ስል እንደነሱ ሙዚቃውን ከፍ ያደርጋል። ያ ሙዚቃ ራሱ የሚነግርሽ ነገር አለ። ሙዚቃው የሚነግርሽ እና ይመጡና ለምን አተኛም ይሉኛል። ለምን ሄዳችሁ አተኙ? እናንተ ለምን ሄዳችሁ አተኙ? ያ ምልልሱ አንዳንድ ጊዜ እኔ ራሴ ሳየው እውነት እንዴት ነው ሆነሽ መጫወት ሆኖ መገኘት ህይወት መስጠት አንዳንድ ጊዜ ምናምን ዝም ብሎ ካራክተሩን አንድ እኛ ቲያትር አስተማሪያችን አብዬ መንግስቱ ለማን ማነብነብ አይደለም ይላሉ። አንድን ገጸ ባህሪ ዝም ብለ ዲያሎግ ሊሰጥህ ይችላል። ማነብነብ ዝም ብሎ እንደ እንትን ልታነብት ይችላል። አንብበ ወረድከው ነው የሚሉት እሳቸው። ተውነው ሞታል። አንብበ ወረድከው ነው። አንብቦ መውረድና መተወን ይለያያል። ሆኖ መገኘት ሆኖ ገጸ ባህሪው ህይወት ሰተሽው ታማኝነት እንዲኖር አድርገሽው ከዛ በኋላ አለበለዚያማ የተጻፈውን አነብንበሽ ብትወርጂው ትንሽ ታማኝነቱ ህይወት መስጠቱ የለም። እውነት ነው። ቶማስ አሁን ምን ላይ ነው ያለው? ለምንድን ነው ፊልም ማትሰራው? ለምንድን ነው ማናይ? እኔ ከተወሰነ ጊዜ በኋላ ይቅርታ አድርግልኝና ባለቤቴ በቅርብ ጊዜ ካረፈች በኋላ ነገር አለሙሉ ተምታታብኝ። ሐዘኑ ትንሽ ጎዳኝ። ከሐዘኑ ውጪ ደግሞ ሁለት ጊዜም ኦፕራሲዮን ስለሆንኩኝ ከዛ በኋላ ህይወትን ህመምን ማዳመጥ ጀመርኩ። ስራዎች አይመጡም ማለት አይደለም። ስራዎች ይመጣሉ ይኖራሉ። ግን እነዛ ነገሮች በማስተናገድ ትንሽ ቁዘማ ውስጥ ከባድ ጊዜን አሳለፍኩኝና በዚህ ምክንያት ነው ያልኩሽ። እግዚአብሔር ያጽና። አሁን ታዲያ እንዴት ነው የጤና ሁኔታ? አሁን የጤና ሁኔታ አሁን ቅርብ ጊዜ ነው ኦፕራሲዮን ያደረኩትና ሰውነቴ በርግጥ ባይመለስም አሁን ደህና ነኝ። ይመለሳል፣ ቀስ ብሎ ይመለሳል። አንዳንድ ስራዎችም የጀመርኳቸው ትልልቅ ስራዎች አሉ። ወደ መድረኩ እመለሳለሁ። ያ ኤነርጂቲኩ ያ እንትኑ ቶማስ አይ ሆፕ በተለያዩ እንትኖች በቅርብ ጊዜ በተከታታይም በተለያዩ ሁኔታዎች ያ አስፈሪ ነው የምትዩ ማስፈራው ቶማስ ሊመጣ ይችላል ሰገነት እና የተለያዩ እንትኖች ላይ ልታይን ትችያለሽ የሚል ግምት አለ። ይሄንን ያልኩህ ለምንድን ነው እንግዲህ ቅድም እንዳልነው ነው። ይሄ በጣም በኢነርጂ የምንወጣቸው ስራዎች አንዴ ይመጣሉ። ከእድሜ ጋርም ከምንም ጉልበቱ ይኖራል። እንደዛውም ደግሞ ችግርም ሲመጣ አንዳንዴ ይደራረባልና
ጤናህን የማጣትህ ባለቤትህንም የማጣትህ ነገር ከባዱ ጊዜ ይመስለኛል በህይወት ካልተሳሳትኩኝ እንግዲህ ከባዱ ጊዜ እሱ ነው እኔ ጊዜ ማስተዋወስ ቁስል መንካት እንዳይሆንብኝ ግን እንደው እንዴት አለፍካቸው የሚለውን ነገሮች ግን እንደው በስሱ ብናስተዋወስ ደስ ይለኛል ቶማስ ያለፍኩት ከሷ ህልፈት በኋላ እኔ 1 አመት ተኩል ሰውንም አላናገርም ከቤቴም አልወጣው ፈጽሞ ልቋቋመው በማልችለው እንትን ውስጥ ገባው በቃ ከሰው ጋራ ኮሙኒኬሽን የለኝም ከቤቴ ከግቤ ከምንም አልወጣም ምግብም የመብላት ምን የማድረግ እንትኑም አልነበረኝም በቃ እኔ እንጃ እንዴት ቢነግርሽ ይችላል ያን ጊዜ ያሳለፍኩትና በተቻለኝ መጠን ጓደኞቼ አሉኝ ፈጽሞ ከቤት ውጣ እንደዚህ ይሉኛል ግን አልቻልኩም በኋላ መጨረሻም እጅግሬ ሁሉ መተሳሰር መጣ ከቤት አልወጣም ወደ ሳሎን ወደ አልጋ ወደ መኝታ ያልኩ ነበርና ምግብም በቃ ያ በምስቱ በነበረችበት ጊዜ ሁሉም ነገር የሚደራው ቶማስ ሁሉን ነገር አጣ በቃ ሁሉ ነገር አልጥም አለው ሁሉ ነገሩ ሄደበት ስለዚህ እንጃ እጅግ ከባድ ጊዜን ነው ያሳለፍኩት እንግዲህ ሁሉም ነገር ያልፋል ልጆች አሉ ህይወት ይቀጥላል እንግዲህ ለባለቤት ነፍስ ይማር ላንተም እንግዲህ ፍጹም የሆነ መጽናናትን እግዚአብሔር ይስጥ ቶማስ በስራ ለናይ በጣም ለናፍቃለን ሁሌ በመጨረሻ መልእክት ካለ ከጥበብ ሰዎች መልእክት ውጪ እነሱ ከሚልኩት ውጪ እኔ ምን መሰለ ላመሰግን ፈልገው በመጨረሻ ላይ ድሉን ካገኘው ብዬ ነው እኔ ብዙ ጊዜ በሚዲያ መቀርብም አይደለም አይቼም አላቀም ቶማስ ምክንያቱም ይህንን ያህል ሚዲያ ፈራለሁ ስራ ላይ ነው እንጂ አሁን ላመሰግን የፈለኩት ዋናው ወደ መጨረሻ እድሉን ስለሰጣችሁኝ እግዚአብሔር ያክብርልኝ እናንተን በመጀመሪያ ኢቢኤስ እዚህ ጠርታችሁ ከዛ ስሜት ወጥቼ ዛሬ እዚህ ተገኝቼ ትንሽ ልምድን ለማካፈል በመብቃቴ በመጀመሪያ ኢቢኤስን በጣም ላመሰግን ወዳለሁ ስለጠራችሁኝ ዮናስም ሰገነት እንደ አጠቃላይ እንደ ኢቢኤስ ክሩ አዘጋጁ ዳይሬክተሩ ካሜራማኖችን ሁሉ በጣም አመሰግናለሁ ቀጥዬ እጅግ በጣም በህይወት ዘመኔ ጓደኛ የነበሩትን ወደ ድሬዳዋ ልመለስና እኔ ብዙ የህይወት ውጣ ውረድ ያየው ሰው ነኝና አይበቃምና በዛ የህይወት ውጣ ውረድ ውስጥ ከጎኔ ሆነው የነበሩትን ወንድሞቼን ላመሰግን ፈልጋለሁ አብዱራህማን ሚጋግ ወይም ደጎል ይባላል ጓደኛዬ ሁለተኛ አባይነ ፋንታ ይባላል በጣም በህይወቴ ውጣ ውረድ ውስጥ ጠጠር አላቸው እነዚህ ምነግርህ ማመሰግናቸው ጠጠር የጣሉ ናቸው እና አባይነ ፋንታን ጨለንቆን እንደዚሁ አመሰግናለሁ ዛሬ በህይወት ባይኖሩም ለዚህ ያበቁኝ አባቴ ወደ ድሬዳዋ እኔ ሁለት አባት ነው ያለኝ አንድ የወለደኝ ነው አንድ ያሳደገኝ አባት አቶ መንገሻ መልከ ጻድቅን በህይወት ባይኖሩም ባለቤታቸው አሉት ንፍታለም ባቲ ያሳደጉኝ ወይም አይናለም ባቲን ላመሰግን ወዳለሁ ወደ እንትን የስመለስ ደግሞ ወደ ተወለድኩበትና ወደ ቦዲቲ ስመለስ ወደ አደ ኮይሻ አቶ በቀለ ባልቻን ካሱ ካስኬን የሚባሉት እነዚህ ጓደኞችን ላመሰግን ወዳለሁ እኛ ደግሞ አንተን በጣም እናመሰግናለን ምክንያቱም ቶማስ እንዳልከው ነው ብዙ ቦታ እንኳን አላይህም ያው ፊልም ላይ ስትሰራ ነው ማይህና አክብረህን ስለመጣ ቶማስ እግዚአብሔር ያክብረህ በጣም አርገን ነው እናመሰግናለን ጥሩ ጊዜ ነበረ በአዲስ ፊልም እንገናኛለን በአዲስ ስራ በጣም ጥሩ ላንቺ ብዬ እንደው እናንተ ብዬ ላንቺ ብዬ ብለው በጣም እናመሰግናለን እናመሰግናለን ቶማስ መልካም ድሬዳዋ ክርስቶስ ትምህርት ቤት ከዚያም በኋላ ደግሞ ሎል መኮንን ተማሪ ቤት ከዚያም ወደ ሶዶ ሃይ ስኩል እንግዲህ ትምህርቶችን ተማረ ከዛ ከዩኒቨርሲቲ በኋላ ደግሞ የጥበብ ስራውን የቲያትር ስራውን ከዚያም የፊልም ስራዎችን ሰራ በብዙ ጊዜ ኃላፊነት ላይ ቆየ ታሪኩን ትዝታውን ምግረ መንገድ አጫወተን ቶማስ ቶራ አክብረን ስለመጣ በድጋሚ እጅግ በጣም እናመሰግናለን እድሜን ከጤና ይስጥ ሐሳቦች ይሳኩልህ ለማለት እንወዳለን ቅዳሜ ከሰዓታችን ሻይ ሰዓት ነው ሌሎች ፕሮግራሞቻችን ይቀጥላሉ አብራችሁን ቆዩ